እንኳን ለሐዋርያው ለቅዱስ ጳውሎስና ለቅዱስ ጴጥሮስ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ከዚህ በመቀጠል የቅዱስ ጴጥሮስንና የቅዱስ ጳውሎስ ታላቅ የሰማዕትነታቸውን ተአምርና ዜና ገድላቸውን እናሰማለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 5 በዚች ቀን የክቡራን የአበይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህም ጴጥሮስ ከቤተ ሳይዳ ነበር፣ አሳ አጥማጅም ነበር። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት ለጌታውም ቅንዓትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማን እንደሚሉት ስለ ራሱ በጠየቃቸው ጊዜ ሌሎቹ ኤርምያስ ይልሃል ወይም ኤልያስ ወይም ከነቢያት አንዱ ነው ይልሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት ዓለት የቤተ ክርስቲያን መሠረት ነህ ብሎ ብፅዕና ሰጠው። የመንግሥተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምዕመናን አደረጋቸው። ጌታችንም የማይቆጠሩ ታላላቅ ድንቆችና ተአምራቶችን በእጆቹ አደረገ። ጥቅም ያላቸው 3 መልእክታትንም ጽፎ ለምዕመናን ላከላቸው። ለማርቆስም ወንጌሉን ተርጉሞ ጽፎታል። ከዚህ በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታ በታላቅ ድምፅም እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸውም ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገረ። በዚያም ከዚያ የነበሩ 4 የድንጋይ ምሰሶችም በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህንን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበር። ከነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው፣ ከእርሱም ወጥቶ ሄደ። መኳንንቱም ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶችም ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮስያ ለምትባል ሚስቱ ዓለምን ስለመተው ለድሆች ስለመራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህ በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖችም በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለማማከር በቶሎ እንዲደርስ ወደ እርሱ መልእክት ላከ። ቀውስጦስም ይህንን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያትም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሄድ፣ የጴጥሮስም አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም ደረሰ።
ንጉሱም በደስታና በክብር ተቀበለው። ከ3 ዓመት በኋላ ወደ ቤቱ በተመለሰ ጊዜ ሁለቱ ልጆቹ የተመረዘ ውሃ ጠጥተው እነሆ ሞተው ነበር። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችን ከመሰለችለት በኋላ ነገረችው። በሰማ ጊዜ እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚያጽናናበትን እርሱ ያደርግልናልና የጴጥሮስን ፈጣሪ እግዚአብሔር እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮስያ ሆይ የደቀ መዝሙር የጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጆቻችሁን በሕይወታችሁ ሰጣችኋለሁ። ይህንን የሚል ቃል ሰሙ። ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮች ሆኑ። የአንዱ ስም ቀለሜንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩዋቸው የማይገባቸውን መጽሐፍ አስረከበው። ይህንንም ቀለሜንጦስን ሊቀ ጵጵስና ወንድሙን ዲቁና ሾማቸው። ከዚህ በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ አየ። በቀስት አምሳል ደመናን አይቷልና በላዩም የብርሃን ድንኳን ነበር። በድንኳኗ ውስጥ አምላክን የወለደች ድንግል ማርያም ተቀምጣለች። በእጆቻቸው ውስጥ የነበልባል ጦሮችንና ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንዲህም እያሉ ያመሰግኗት ነበር። ከእርሷ የድህነት ፍሬ የተገኘ የሰመረች የወይን ተክል አንቺ ነሽ። ማኅፀንሽ እግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናት ሆይ የምህረት መገኛ ሆይ ደስ ይበልሽ። የአማልእክት አምላክ የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋናን የተመላሽ የፍጥረት ሁሉ እመቤት ሆይ ደስ ይበልሽ። መላእክት ምስጋናዋንና ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይችል ነገርን ነገራት። ወዲያውኑ ምድር ተነዋወጠች፣ ሊነገር የማይቻል ምስጢርን ገለጠላት። ከዚህ በኋላ መድኃኒታችን በሀገር ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል ሀገር ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርህት ደመና ዞረችው። እነሆ ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አእዋፍ አምሳል ነበር። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃል ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ እርኩስ ነገር አልበላም፣ ወደ አፌ ከቶ አይገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየንግግሩም ወደ እሪያዎች፣ ወደ አራዊትና ወደ አእዋፍ ስዕሎች ጣት ያመለክተው ነበር። ከዚህ በኋላ ያች መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስላየው ራእይ አደነቀ። ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለመቀበል እንደሆነ አስተዋለ። ለወንድሞቹ ለሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ ቆርኔሌዎስም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላ ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው
ወደ አንጾኪያ ከተማ ገቡ። የሀገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችንም አግኝቶ ክፉ ነገርን ተናገሩት፣ ሊገድሉትን ፈለጉ። እያለቀሰ ተመለሰ። ሰውነቱን ተበሳጨች። ጴጥሮስንም አለው፣ አባቴ ሆይ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገሥታቱና ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስም ወዳጅ ሆይ የ20ውን ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንንም መልካም ያደርግልናልና አትፍራ፣ አትዘን አለው። ከዚህ በኋላ ወደ ከተማ መካከል ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማው ሰዎችና የጣዖታቱ አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባ እንደበደቧቸው፣ አጎሳቆሏቸው። ግማሽ የራስ ፀጉራቸውንም ላጭተው ተዘባበቱባቸው፣ አስረው በግንብ ውስጥ ጣሏቸው። ከዚህ በኋላ ተነስተው ይረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸው። እንዲህ አላቸው፣ የመረጥኳቸው ጴጥሮስና ዮሐንስ ሆይ በዘመን ሁሉ እኔ ከናንተ ጋር እኖራለሁና አትፍሩ። ለመዘባበቻ በራሳቸው መካከል ስለላጯቸው አታድንቁ። ይህ መመኪያና ክብርን የክህነት ሥርዓትና ምልክትም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህን ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህ በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ ሀገር ሰዎች ያደረጉብህ ምንድን ነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያት አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፈቃድ ወደ ከተማው ውስጥ ገብቼ እናንተንም አስገባችኋለሁ። ከዚህ በኋላ ጳውሎስ ሄዶ ምክንያትን ፈጠረ። ጣዖቶቻቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ሥራቸው እንዲጠይቋቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። በቀረቡ ጊዜ ጳውሎስ ስለ ሥራቸው ጠየቃቸው። እነርሱም ድንቅ ተአምራትን ለሚያደርግ ለክርስቶስ ደቀ መዝሙሮች እንደሆኑ ነገሩት። ዳግመኛ እናንተ እንደነርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ ስም ሁሉን ሥራ መስራት እንችላለን አሉት። ከዚህ በኋላ ከእናቱ ማኅፀን እውር ሆኖ የተወለደውን ዓይኑን አበሩ። የንጉሡንም ልጅ ከሞተ ከ3 ወር ሥጋው ከተበላሸ በኋላ ከመቃብር አነሱት። ንጉሡና የከተማው ሰዎች ሁሉ ክብር ይግባውና በጌታ በክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃ ፈለቀ፣ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። በቀናች ሃይማኖት እንዲጸኑ አደረጋቸው። ከዚህ በኋላ በሎዶቅያ ያሉ ምዕመናን የቂሳሮስ ባህር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታቸው ከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ እነሆ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣ ወደ ቂሳሮስም ወንዝ ሄድ፣ የክርስቶስ ደቀ መዝሙሩ ወደ አንተ ልኮኛል። ወደ ቀድሞ ወሰንህ ተመለስ፣ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሄዶ እንዳዘዘው አደረገ። ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማው ሰዎች ይህን አይተው በጌታ በኢየሱስ ክርስቶስ አመኑ። ከዚህ በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ።
በዚያም ሥራ መሰሪው ሲሞን ተቃወመው። እርሱንም ከአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ሥራ አይተው ብዙዎች ሕዝቦች አመኑ። የከተማው ገዢ የአቅርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንንት ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞችም ውጣሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማው ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችን አገኘውና አቤቱ ጌታዬ ወዴት ትሄዳለህ አለው። ጌታም ልሰቀል ወደ ሮሜ ከተማ ሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን አለው። ያን ጊዜ ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀህ ወደ ወደድከው ትሄዳለህ፣ በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቅሃል፣ ወደማትወደው ይወስድሃል ያለውን የጌታችን ክርስቶስን ቃል አሰበ አስተዋለም። ያን ጊዜ ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞቹ ነገራቸው። እነርሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉትም በያዙት ጊዜ ወታደሮችን እንዲህ ብሎ ለመናቸው። የክብር ንጉሥ ጌታ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑ እንደነገራቸው ሰቀሉት። ተሰቅሎ ሳለም ለምእመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህ በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ በቅዱስ ጳውሎስ ጸሎት ይማረን፣ በረከቱም ከኛ ጋር ትሁን። የልዑል እግዚአብሔር ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን ኮመንት ላይ መጻፋቸው አይረሳ። በየዕለቱ የቅዱሳን ታሪካቸውን ስንክሳር ድርሳን እንድናቀርብ መንፈሳዊ ድጋፋችሁም አይለየን። በሀገር ውስጥ በሀገር ውጭም ያላችሁ የክርስቶስ ጸጋና ሰላም የቅዱሳኑ በረከት ሁሉ ከሁላችሁ ጋር ይሁን። አቅራቢና አዘጋጅ ዲያቆን ቤተ ማርያም